بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، قال المؤلف: الدرس السابع والثلاثون: بدء إسلام الأنصار أو دعوة القبائل إلى الدين. الدرس السادس والثلاثون: 36ኛው ትምህርት دعوة القبائل إلى الدين ቀባኢሎችና እንዲሁም ደግሞ ዘር ሐረጋቶችን ዳዕዋ ማድረግን በተመለከተ ኢለ ዲን ወደ እስልምና ሃይማኖት ዳዕዋ ማድረግና ጥሪ ማድረግን በተመለከተ بمعنى መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ለእያንዳንዱ ቀባኢልና የዘር ሐረግ ባለቤቶች ዳዕዋ አድርገዋል፣ ወደ ተውሂድ ጥሪ አድርገውላቸዋል ነው። ስለዚህ ነው የምንዳስሰው። ظل الرسول 10 سنوات يدعو قريشا إلى الدين. ظل أي بمعنى قوي ማለት ነው። ظل الرسول صلى الله عليه وعلى وسلم ملكتني صلى الله عليه وعلى وسلم قيو 10 سنوات 10 ዓመታቶችን ቆዩ። يدعو قريشا قريሾችን የሚጣሩ ሆነው ሳሉ إلى الدين ወደ እስልምና ሃይማኖት የሚጣሩ ሆነው ሳሉ ቆዩ። ቢሊኒ ወርፍቂ ተመልከቱ፣ 10 ዓመታቶችን ማለት ነው። ቢሊኒ ወርፍቂ እጅግ በጣም ለዘብተኝነት በተሞላበት በሆነ ሁኔታና ወርፍቂ እንዲሁም ርህራሄና እዝነት በተሞላበት በሆነ ጥሪ ያደረጉላቸው ለ10 ዓመታቶች መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም እየተረገጡ እየተሰደቡ ምራቅ እየተተፋባቸው እየተጠለሹ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ታግሰው ተሸክመው ጥሪ ያደረጉላቸው በዚህ ሁኔታ فلما رأى شدة عنادهم فلما رأى بتملكة جزي ملكتني صلى الله عليه وعلى آله وسلم شدة عنادهم ينسون أنبتنينتنا موجدنينت برتاتنا تنكاري بتملكة جزي بمعنى يقريشوش موجدنينتنا أنبتنينت تنكاري جبت برتا ينس ملكة يزاني انقدي ليننا رفق يتسني هنا قدين دم يدانيات شو تملكة مالتنا ልብ በሉ እዚህ ጋር ምን ይባላል? ከቋንቋ አንፃር እንዲሁም ደግሞ የንግግርና የአባባል ባለቤት የሆኑ ከአረቦች ማለት ምን ይላሉ? አኺሩ الدواء الكي ይላሉ። አኺሩ الدواء الكي بمعنى የመጨረሻ የበሽታ ማለት ነው። ምን መድኃኒት ማለት ነው። ምንድነው የሚሆነው? ከይ ነው። ከይ ብሎ ማለት ምን ማለት ነው? በእሳት መተኮስ ማለት ነው። ቅድሚያ መጀመሪያ በእሳት ልትተኮስ አይገባም። ከይ ታውቃላችሁ አይደለም እንዴ? በጥላሽቦ የጥላሽቦ እሳት ውስጥ ይገባና ከዚያ በኋላ ከጋለ በኋላ ምን ይደረጋል? ሰውነት ላይ የታመመበት የሆነው የሰውነት ፓርት ላይ ይጠቀጠቃል አይደለም? ከዚያ በኋላ የሆነ ድምጽ ያሰማል እኮ ጧጧ የሚል ድምጽ ያሰማል። ተግባባን ይመስለኛል። ይህ ምን ይባላል? ከይ ይባላል። አኺሩ الدواء الكي የተባለው ከምን አንፃር ነው? ህመም እኮ ለውስጥ ተተኮስ እሳት ነው እኮ እየተተኮስክ ያለው አይደለም እንዴ? ቅድሚያ መጀመሪያ ግን ምን ማድረግ አለብህ? በሊንና በሪፍቅ ህመምህን ማስታመም ይጠበቅብሃል አይደለም እንዴ? በሌላ መንገድ ሌላ ችግር በማይፈጥር በሆነ መንገድ ማለት ነው። በሌላ መንገድ ትሞክርና በዚያ አልፎን ካለ መጨረሻ ላይ ጠንከር ባለ በሆነ ማለት ነው ምን መፈወሻ ማለት ነው ትጠቀማለህ ነው፣ ወይም መፈወሻ ትጠቀማለህ ማለት ነው። ተግባባን ይመስለኛል ኢንሻአላህ። እና እዚህ ጋርም ቅድሚያ መጀመሪያ በሊንና በሪፍቅ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ለቁረይሾች ጥሪ አድርገውላቸው አንቀበልም ብለው ሲያፈነግጡ ኢናዳቸውንም ሲመለከቱ ከዚህ በኋላ የሚዳኛቸው እነዚህን ሰዎች ጠንከር ማለት እንጂ ማለት ነው ሪፍቅና ሊን የሚባለው ነገር አይዳኛቸው የሚለውን ነገር አስተዋሉ ማለት ነው። ስለዚህ ሁሌም ሪፍቅና ሊን የሚባለው ነገር ተፈጻሚ አይሆንም ማለት ነው። ቦታ አለው የሚፈጸምበት። አልአስል እሱ ሆኖ ሳለ መሰረቱ ሪፍቅ ነው። ተግባባን ይመስለኛል። ቅድሚያ መጀመሪያ አንተ ጥሪ ስታደርግ ጠንከር ብለህ ሳይሆን ምን ብለህ ነው? ለዘብ ብለህ ነው ጥሪ ማድረግ ያለብህ። እንዲሁም ዝቅ ብለህ ነው ጥሪ ማድረግ ያለብህ። ከዚያ በኋላ አይተህ ግን ጥሪ ስታደርግ ሊን ካልፋየዳችሁ የዛኔ ጠንከር ማለትን ታመጣለህ። ለስላሴና እንዲሁም ደግሞ እዝነት የማይፋይደው የሆነን አካል ጉልበት ይፋይደዋልና ማለት ነው። ተግባባን ይመስለኛል ኢንሻአላህ። ስለዚህ አንዳንድ ሰዎች ሁሌም ሪፍቅን መሰረት አድርገን መሄድ አለብን። ሊን ሪፍቅ ዳዕዋቸው የሆኑ ሰዎች አሉ አይደለም እንዴ? በተለይ መዝሀብ الإخوان المسلمين ስንመለከት የሆኑ ዳዕዋቸው ሺዳ የሚባል ነገር በየትኛው መውጢንና ቦታ ላይ አያስፈልግም ባዮች ናቸው። የእነሱን መዝሀብ የተከተሉ አንዳንድ ሞኞች ደግሞ እንደዚሁ ሊን ሪፍቅ እያሉ ማለት ነው የሚሉ ሰዎች አሉ አይደለም? ይሄ ሞኝነት ነው ሐቂቃ። በቦታው ላይ ጠንከር ማለት ካስፈለገ ጠንከር ትላለህ። ለዘብ ማለት የሚያስፈልግበት ቦታ ላይ هو الأصل እሱም ነው መሰረቱ። ደግሞ ለዘብ ማለት ይጠበቅብሃል ማለት ነው። በዚህ ሁኔታ ነው ጥሪ የምታደርገው።
አለበለዚያ ጭንቅላት ላይ ተረግጦ ማለት ነው ወጥቶ ሊቀመጥ የፈለገ የሆነ አካል እያለ ብትለዝብለት ይጫወትብሃል እንጂ ባትቤ ነው የሚጫወትብህ አይደለም እንዴ? ይቀበልሃል እንዴ አንተን ዳዕዋ? አይቀበልህም። ብትር የሚያስፈልገውን በብትርም እያልክ ነው ብቃቱ ካለህና አድራጊ መሆንን ከቻልክ ማለት ነው። ተግባባን ይመስለኛል ኢንሻአላህ። አይዋና طيب ወተዓሱበሁም እንዲሁም የነሱን ጠርዘኝነትና ወገንተኝነት ሲመለከቱ ላስተያየታቸው በመቀጠል ላለፉት ለሆኑት አባቶቻቸው እንዴት ይሰደባሉ እነሱ እያሉ ማለት ነው ጠርዘኝነትና ወገንተኝነታቸውን ሲመለከቱ አለይሂ በሱ ላይ በአቋማቸው ላይ ያላቸውን ጠርዘኝነት ሲመለከቱ ወገንተኝነት ሲመለከቱ ወመንዐሁም ነሽረ ዲን እስልምና ሃይማኖትን ከማንሰራፋትና ከማሰራጨት መከልከላቸውን ሲመለከቱ መልእክተኛው ሰለላሁ ዐለይሂ ወሰለም ቁረይሾችን ማለት ነው خرج في السنة 11 11ኛው ዓመተ ንቡዋ ላይ ወጡ من النبوة በነብይ ከሆኑበት ጊዜ ጀምሮ ማለት ነው በዚያ አቆጣጠር 11ኛው ዓመት ላይ ወጡ إلى القبائل ወደ ቀባኢሎች ወጡ ማለት ነው ወደ ዘር ሐረጋቶች ወጡ በአደባባይ ይፋ በይፋ في أسواقهم በገበያዎቻቸው ውስጥ ወጡ ገበያ ላይ የዞሩ ዳዕዋ ማድረግ ጀመሩ قولوا لا إله إلا الله تفلحوا ያሉ ማለት ነው في مسند أحمد በጸደቀው በሆነ ዘገባ እንደመጣው ማለት ነው قولوا لا إله إلا الله تفلحوا ያሉ ገበያ ላይ ወጥተው ይፋ በይፋ ዳዕዋ ማድረግ ጀመሩ طيب وصار يدعوهم إلى الدين ከዚያም ወደ እስልምና ሃይማኖት ይጣሩ ጀመር መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም የሚጣሩ ሆኑ ማለት ነው ወصاروا ሆኑ يدعوهم إلى الدين ወደ ትክክለኛው ዲን የሚጣሩ ሆኑ فكان منهم ከነሱም መካከል ሆነ من يرد ردا قبيحا ምንድን ነው ያልኩት እኔ ሷሩ ነው ያልኩት ስህተት ነው ጀዛከላሁ ኸይራን ሰብቁ ሊሳን ወሳራ ነው ሷሩ ሳይሆን ወሳራ አይ النبي صلى الله عليه وعلى اله وسلم وصار يدعوهم الى الدين ወደ እስልምና ሃይማኖት የሚጠራቸው ሆኑ መልእክተኛው صلى الله عليه وعلى اله وسلم فكان منهم ከነሱ መካከል ሆነ من يرد ردا قبيحا ጸያፍና መጥፎ የሆነን ምላሽ የሚሰጥ የሆነ አካል የሚመልስ የሆነ አካል ሆነ ተከሰተ ዞር በላ አንተ እያለ ማለትን ጸያፍ ምላሽ የሚሰጥ የሆነ አካል ለዳዕወት ተውሂድ ወሚንሁም ከነሱ መካከል من يرد ردا حسنا መልካም የሆነን ምላሽ የሚሰጥ የሆነም አካል ሆነ ማለት ነው ተከሰተ ከዛ በፊት ግን በአደባባይ ጥሪው ፈንጥቆ አልወጣም ነበር በኋላ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ሪፍቅና ዲን የሚባለው ነገር አልፋየደምና አኺሩ ደዋኢ አልከይ ስለሆነ ማለት ነው ከዚህ በኋላ ይፋ በይፋ መውጣት አለበት ጠንከር ማለት አለብኝ የሚለውን አቋም በእጅጉን ቆርጠው ተነሱበት መልእክተኛው ሰለላሁ ዐለይሂ ወሰለም وكان من اقبحهم ردا بنو حنيفه وكان ነበሩም ደግሞ من اقبحهم ይበልጥ ጸያፍ የሆነን ምላሽ የሰጡ ረደን ምላሽን ከመስጠት አንፃር ይበልጥ ጸያፍ የሆነን ምላሽ የሰጡት በኑ ሐኒፋ የተሰኙት የሆኑት ዘር ሐረጎች ናቸው ወደ ዘር ሐረጎች ነው ጥሪ ያደረጉት አይደለም እንዴ الى القبائل ከነዚያ ዘር ሐረጎች መካከልም ጥሪ ከተደረገላቸው ዘር ሐረጎች መካከል ጸያፍ ምላሽ የሰጡት በኑ ሐኒፋዎች ናቸው ጀማዓቱ ሙሰይለመቱል ከዛብ የተሰኘ ሆነው ነብይነትን የሞገተ የሆነው አካል ማለት ነው ጀማዓዎችና የሱ ጎጦችና ግሩፖች ቡድኖች ናቸው ከነዚህም ያው ምን አይጠበቅም መቼ መልካም ነገር ይናገራሉ ተብሎ አይጠበቅም ከዝንብ ማር እንደማይጠበቀው ሁሉ ማለት ነው ተግባባን ይመስለኛል طيب ስለ ሙሰይለመቱል ከዛብ ከዚህ በፊት ተዋውሰናል አይደለም እንዴ ቁርአን አመጣለሁኝ ብሎ የሰራውን ስራ ተዋውሰናል አይደለም አጂብ ነው أسئلة ጥያቄዎች كم سنة ظل الرسول صلى الله عليه وعلى آله وسلم يدعو قريشا من ያክል ዓመት ቆዩ መልእክተኛው صلى الله عليه وعلى آله وسلم ቁረይሾችን የሚጣሩ ነው ሳሉ ወንድማችን 10 سنوات ጥሩ خيرا 10 سنوات أي سنة خرج إلى القبائل በየትኛው ዓመት ነበር መልእክተኛው صلى الله عليه وعلى آله وسلم من النبوة ወደ ቀባኢሎችና ወደ ዘር ሐረጎች ለዳዕዋ የወጡት ይፋ በይፋ ማለት ነው ከሴቶች ሴቶች نعم في 11 አይደለም እንዴ 11ኛው ዓመተ ንቡዋ ላይ ወጡ መልእክተኛው ሰለላሁ ዐለይሂ ወሰለም ጀዛኪላሁ ኸይራ وما كان يقول لهم ለነሱ ምን ነበር ሲሏቸው የነበሩት መልእክተኛው ሰለላሁ ዐለይሂ ወሰለም ምን ነበር ሲሏቸው የነበሩት ሲጋር እንግዲህ ወስተናል አይደለም እንዴ ማን ነው ይመልስልን ጥሩ መልካም የሚመልሱ አሉ طيب
ወማ ካነ የቁሉ ለሁም ለነሱ መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ለነሱ ምን ነበር ሲሉ የነበሩት ሽራሰ ቁሉ ላ ኢላሃ ኢለላህ ቱፍሊሁ ሚል ወደ ዲኑ ጥሪ ያደረጉት አይደለም እንዴ? ያው መግሙኑና ማዕናው ምንድነው? ቁሉ ላ ኢላሃ ኢለላህ ቱፍሊሁን ችግሩ እዚህ ላይ ስለሆነ ማለት ነው ሙሽሪኮች ላይ ያለው ችግር። ጥሩ ኸይራን ቢማዛ ካኑ የሩዱነ ዐለይህ በሳቸው ላይ በምን አይነት ሁኔታ ነበር ሲመልሱ የነበሩት? ቢማዕና ቁረይሾች ምን አይነት ምላሽ ነበር ለመልእክተኛው ሰለላሁ ዐለይሂ ወዐሊሂ ወሰለም ሲሰጡ የነበሩት? ወንድማችን ከነሱም ውስጥ በመጥፎ የሚመልስ አለ፣ በመልካም የሚመልስ ነበር። በመጥፎ ከመለሱት መካከል የትኛዋ ዘር ሐረግ ነበረች? ይሄ የኔ ጥያቄ ነው። እዚህ ላይ ባይነሳም ከሴቶች በኑ ሐኒፋ ጣኢፈቱ ወጀማዓቱ ሙሰይለመቲ አልከዛብ አይደለም እንዴ? የእሱ ጣኢፋዎችና የእሱ ቡድኖች ናቸው። ናም الدرس السابع والثلاثون 37ኛው ትምህርት بدء إسلام الأنصار የአንሳሮች መስለም ጅማሮ ይላል። خلاصة القرآن ماشي عفوا. الخلاصة في هذه السنة عرض نفسه على القبائل. في هذه السنة بزج ዓመት ውስጥ ስንተኛው ዓመት ናት? እሷም 11ኛው አይደለም እንዴ? 11ኛው عرض نفسه على القبائل በቀባኢሎች ላይ ራሳቸውን አስጣዱ አቀረቡ ማለት ነው። عرض የሚለው አቀረቡ አስጣዱ ማለት ነው። في الأسواق በገበያ ውስጥ ራሳቸውን አስጣዱ 11ኛው ዓመት ላይ ነው ጥሪ ማድረግ የጀመሩት ይፋ በይፋ። فأجاب بعضهم ከፊሎቻቸው ምን ላይ ሰጠ? ورد بعضهم ከፊሎቻቸው ደግሞ فأجاب بعضهم ብሎ ማለት ከፊሎቻቸው በአዎንታዊ የሆነን ምላሽ ሰጡ ማለት ነው። አጃበ የሚለው አዎንታዊ ምላሽ ሲሆን ወረደ بعضهم አሉታዊ ምላሽ ማለት ነው። ወረደ بعضهم ከፊሎቻቸው ደግሞ አሉታዊ ምላሽ ሰጡ አንቀበልም አሉ። ረደን ቀቢሐን ጸያፍ የሆነን ምላሽ ነው የሰጡት ከፊሎቻቸው ያለፈብን ነገር ነው ኢንሻአላህ። الدرس السابع والثلاثون 32ኛው درس بدء إسلام الأنصار የአንሳሮች መስለም السابع والثلاثون 37ኛው ምን አልኩኝ? 32 ነው ያልኩት። خيرا جزاك الله خيرا سبق اللسان. الدرس السابع والثلاثون 37ኛው درس بدء إسلام الأنصاري የአንሳሮች መስለም ጅማሩን በተመለከተ የአንሳሮች መስለም ጅማሩን በተመለከተ ይህ ብሎ ማለት ምን ማለት ነው? የመዲና ሰዎችን መስለም ጅማሩን በተመለከተ ማለት ነው። الأنصار هم أهل المدينة. طيب في السنة 11 11ኛው ዓመተ ንቡዋ ላይ ወይም በዓመተ ንቡዋ ውስጥ قدم مكة 6 ነፈሪን 6 ሰዎች ወደ መካ መጡ። من عرب يثرب የተሰኘች የሆነችው ሀገር አረቦች ማለት ነው። يثرب የተሰኘች የሆነችው ሀገር አረቦች من قبيلة الخزرج ናት። ከخزرج ማለት ነው ቀቢላና ዘር ሐረግ ነው የምትመደበው يثرب የሚባሉት ማለት ነው። طيب من عرب يثرب للحج لحج የመጡት فدعاهم النبي صلى الله عليه وعلى آله وسلم ملكتنيو صلى الله عليه وعلى آله وسلم للناس طري أدربولاچو طرينا قربولاچو إلى الدين وإلى التوحيد وإلى الإسلام القويم إلى الإسلام ودا اسلامنا ሃይማኖት ጥሪ ያደረጉላቸው وإلى معاونته እሳቸውንም እንዲያግዟቸው ጥሪ ያደረጉላቸው እገዙኝ እኔን ብለው ملكتنيو صلى الله عليه وعلى آله وسلم في تبليغ رسالة ربه የፈጣሪውን ሪሳላና ደብዳቤና መልእክት በማድረስ ረገድ እኔን ተባበሩኝ እገዙኝ ብለው ጥሪ ያደረጉላቸው ለሐጅ ለመጡ ስለሆኑት ለየትሪብ ማለት ነው አረቦች ማለት ነው። 6 ሰዎች ናቸው። فآمنوا به በሳቸው ማመኑ የየትሪብ ማለት ነው አረቦች በመልእክተኛው ሰለላሁ ዐለይሂ ወሰለም አመኑ። 6ቶቹ ለሐጅ የመጡት ማለት ነው። وصدقوه እንዲሁም እውነት ብለውም ተቀበሉ። وقالوا فيما بينهم በመካከላቸውም ደግሞ አሉ وقالوا አሉ ተነጋገሩ ነው። فيما بينهم በመካከላቸው ሌላ አካል ጣልቃ ሳይገባና ሌላ አካል ሳይጨመርባቸው እነሱ ብቻቸውን 6ቶቹ በመካከላቸው አሉ ተነጋገሩ። والله በአላህ ይሆንብኝ إنه النبي እሱ ትክክለኛ ነብይ ነው አሉ። الذي يا تعيدنا به اليهود ይሁዶች በሱ ስትቀጥረን የነበሩት ሲቀጥሩን የነበሩት ማለት ነው ነብይ እሱ ነው በእውነት ብለዋል። ይሁዶች ምን ይሏቸው ነበርና ከዚህ በፊት ቀደም ሲል ማለት ነው የተዋወሰው ነገር ይኖራል። እዚህ ደርስ ላይ ባይሆንም ብዙን ጊዜ ያነሳሁት የሆነ ጉዳይ አለ በተለያዩ ድሮሶች ላይ ማለት ነው። ይሁዶች መልእክተኛው ሰለላሁ ዐለይሂ ወሰለም እንደሚላኩ ቀደም ብለው ያውቁ ነበር። ላኪን ግን የሚላኩ ከነሱ አድርገው ይጠባበቁ ነበር እንጂ ከአረቦች ይሆናል የሚል ግምት የላቸውም ነበር።
እና ከአረቦች በሚላክበት ጊዜ ሐሰድና በጊ ተከሰተ፣ ወሰን መተላለፍና ምቀኝነት ተከሰተ። አላሁ ስብሓነሁ ወተዓላ በቁርአን እንደተናገረው ማለት ነው። ወለማ ጃአሁም ኪታቡን ሚን ዒንዲላሂ ሙሰዲቁን ሊማ መዐሁም ወካኑ ሚን ቀብሉ የስተፍቲሑነ ዐለል ለዚነ ከፈሩ አይ ዐለል የሁድ وكانوا من قبل يستفتحون على الذين كفروا فلما جاءهم ما عرفوا كفروا به فلعنة الله على الكافرين بلو الله سبحانه وتعالى تناغروا لنا مالتنا أي يستفتحون يستنصرون مالتنا ودفيت لببلو زيغار كنيا غار የሚመጣ የሆነ ወደኛ የሚላክ የሆነ መልእክተኛ አለ ብለው ይሁዶች ናቸው ይሄን የሚናገሩት ይቀጥሯቸው ነበር። እነማን ነው እንደዛ የሚሏቸው? በመካከላቸው ጦርነት ሲከሰት በአውሶችና ኸድሮች ጋር በማዕና እንደ ጥቅል የመዲና ሰዎች ጋር ይሁዶች ፍልሚያን ያከናውኑ ነበርና በዚያ ፍልሚያ መካከል ነው ይሄን የሚናገሩት። ለወደፊት መልእክተኛ ይላካል መጽሐፋቸው ላይ ስለሰፈረ ማለት ነው። ከዚያ መልእክተኛ ጋር ሆነን እንወጋችኋለን ድራሻችሁን የምናጠፋ ብለው ይዝቱባቸው ነበር። ስለዚህ ይቀጥሯቸው ነበር የሚለው ማን ነው የሚለው ተግባራዊ የሚሆነው ከዚህ አንፃር ነው። ከዛ በኋላ ተረዱ እነዚህ ሰዎች እውነት ትክክለኛ መልእክተኛ ነው ይሁዶች ሲቀጥሩን የነበረው ብለው እርስ በርስ አወሩ ነው። والله انه النبي الذي تعيدنا به اليهود يهودش ሲቀጥሩን የነበረው የሆነ ነብይ እውነተኛ የሆነው ነብይ ነው ብለው አሉ። فلا يسبقون اليه ብለው አሉ። ወደሱ እንዳይቀድሙን ይሁዶች ቶሎ መስለም አለብን እኛ ትክክለኛ የሆነ እምነት ነው ይዘው የመጣው ብለው አሉ። ተግባባን ይመስለኛል ኢንሻአላህ። ስለዚህ ሰለሙ እነዚህ ሰዎች ولما رجعوا الى بلادهم ወደ ሀገራቸው በተመለሱ ጊዜ ذكروا لقومهم ለህዝቦቻቸው አወሱ ذكر الرسول صلى الله عليه وعلى اله وسلم የመልእክተኛው صلى الله عليه وعلى اله وسلم ተውስ እሳቸው የተናገሩት የሆነው ንግግር ማውሳት ጀመሩ ለህዝቦቻቸው። ودعوهم الى الاسلام ወደ እስልምና ሃይማኖትም ጥሪ ያደረጉላቸው ህዝቦቻቸውን ማለት ነው። فانتشر ذكره صلى الله عليه وعلى اله وسلم የእሳቸውም ተውስ ደግሞ ተሰራጨ ተንሰራፋ في المدن በየከተማው ማለት ነው በርካታ በሆኑ ከተማዎች ውስጥ ተንሰራፋ የመልእክተኛው صلى الله عليه وعلى وسلم ذكرና እንዲሁም ደግሞ ተውስት ማለት ነው። አይ ሙሽሪኮች እኮ ሐጅ ያደርጉ ነበር። በነገራችን ላይ ሐጅ ያደርጉ ነበር አያደርጉም? ሐጅ ያደርጋሉ፣ ሶላት ይሰግዳሉ። ስግደታቸው وما كان صلاتهم عند البيت الا مكاء وتصديح ብሎ አላሁ Subhanahu Wa Ta'ala ተናግሯል። ስግደት እንዳላቸው ራሱ ተናግሯል። የተግባባን ይመስለኛል። እና ሐጅም ደግሞ ያደርጉ ነበር። ለየናል الله لحومها ولا دماؤها ولكن يناله التقوى منكم አላለም አላሁ Subhanahu Wa Ta'ala። ሐጅ በሚያደርጉበት ጊዜ ያረዱ ማለት ነው ማነው ደሙን የሐጁ ማነው ካዕባ ላይ ምን ያደርጉ ነበር? ይለቀልቁ ነበር። ስለዚህ ለየናል الله لحومها ولا دماؤها ولكن يناله التقوى منكم ተግባባን ይመስለኛል ኢንሻአላህ። ሐጅን በእጅጉን ያደርጉ ነበር። ባይሆን ግን ኢስላም ባስቀመጠው በሆነው ሐጅ አፈጻጸም ስርዓት ሳይሆን በራሳቸው በመላምትና በግምት ባስቀመጡት በሆነው በዘረጉት በሆነው መስመር ነው። ግልጽና ግልጽ ነው ኢንሻአላህ። እና ከዚህ አንፃር ነው ለማለት ፈልጌ ነው። وهذا هو بدء الاسلام ለዚያም ነው እኮ ሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ أرسل الله سبحانه وتعالى نبيه إلى قوم يصلون ويحجون እያሉ አልተናገሩ ሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ولكنهم يشركون بالله سبحانه وتعالى ويعبدون كذا وكذا እያሉ እኮ አንስተዋል الشيخ محمد بن عبد الوهاب رحمه الله تعالى. طيب وهذا هو بدء إسلام عرب يثرب وهذا يهنو هو السوء بدء جمارو إسلام عرب የአረቦች እስልምና የየትሪብ አረቦች እስልምና ጅማሮ ይህ ነው። እንግዲህ በዚህ ሁኔታ ነው የተጀመረው። ስድስቶቹ አካላቶች ሰለሙ። ከዚያ በኋላ ከባድ የሆነ ማዕረካና ዘመቻ ቢማዕና እስላማዊ የሆነ ጥሪ ዘመቻና ሽርኪ የሆነ ጥሪ ዘመቻ ተከናወነ ተከፈተ ማለት ነው። ተግባባን ይመስለኛል። ጅማሮ ግን ይህን ይመስላል። አስኢለ ጥያቄዎች ይችላል። من قدم مكة في السنة 11 من النبوة በ11ኛው ዓመተ ንቡዋ ላይ ወደ መካ የመጡት እነማን ናቸው ይለናል። ከሴቶች ፈጠን እናድርግ ሰዓት የለንም። ሴቶች ايوه نعم جزاك الله خيرا 6 نفر من العرب اي من عربي يثرب ከየትሪብ ማለት ነው አረቦች 6 ሰዎች ናቸው የመጡት። ለምን ነበር የመጡት? እዚህ ላይ ባይነሳም አላውቅም ተነስቶም ከሆነ ባይነሳም እዚህ ላይ ለምን ነበር የመጡት? ከሴቶች ከራሳቸው للحج جزاك الله خيرا ግን ተመሳሳይ ሰው አይመልስ ብያለሁ። للحج ለሐጅ ነው የመጡት
እንጂ ሌላ ዓላማ ኑሯቸው አልነበረም የመጡት። የእሳቸውን ዳዕዋ ለመስማትም አልመጡም ነበር አይደለም እንዴ? ለሐጅ መጡ። እንደ ድንገት የእሳቸውን ዳዕዋ ሱድፈተን ማለት ነው አገኙት። ከዚያ ሰለሙ። አላሁ ሱብሓነሁ ወተዓላ ቅንነትን ፈለገላቸው። እነዚህ ሰዎች እውነት ሊላህ ረቢል ዓለሚን ያደሩ የሆኑ ሰዎችና ሐቅን የሚፈልጉ ሰዎች ሆነው ማለት ነው። ተግባባን ይመስለኛል ኢንሻአላህ። طيب وفي عفوا ماذا قال لهم الرسول صلى الله عليه وعلى آله وسلم ملكتنيو صلى الله عليه وعلى آله وسلم للناس من አሏቸው ምንድነው ያሏቸው ወንድማችን አንተ ايوه فدعاهم النبي صلى الله عليه وعلى آله وسلم الى الاسلام الى الدين القويم ወደ ትክክለኛው ሃይማኖትና ወደ እስልምና ጥሪ ያደረጉላቸው طيب هل آمنوا به በሳቸው አምነዋልን بمعنى برسالة النبي صلى الله عليه وعلى وسلم እሳቸው መልእክተኛ በመሆናቸው አምነዋል። ታዲያ እነዚህ ሰዎች ከሴቶች አይዋ አላመኑ አምነዋል በሚገባ نعم በሚገባ አምነዋል። ጥሩ خيرا ماذا فعلوا بعد رجوعهم إلى بلادهم ምንድነው የፈጸሙት ወደ ሀገራቸው ከተመለሱ በኋላ እነዚህ ሰዎች ከሰለሙ በኋላ ወደ ሀገራቸው ተመልሰው ምንድነው የፈጸሙት ምን አደረጉ ከሴቶች ፈጠን እናድርጋ አይሰማም የሚመልስ ካለ አይሰማም እሺ ከወንዶች ጊዜ ለመቆጠብ ወንድማችን ጥግ ላይ ايوه የመለክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ጥሪ ዳዕወቱ الاسلام ودعوه التوحيد ለህዝቦቻቸው አስተጋቡ አይደለም እንዴ አይዋና الخلاصه ما سريع ይላል ማጠናቀቂያ وفي هذه السنه በዚች አመት ውስጥ بمعنى በ11ኛው ዓመተ ንቡወህ ማለት ነው قدم مكة للحج ለሐጅ ወደ መካ መጡ 6 ነፈሪን من عرب المدينة ከመዲና አረቦች 6 ሰዎች መጥተዋል فاسلموا እነዚህም 6 ሰዎች ሰልመዋል ونشروا ذكر الرسول صلى الله عليه وعلى آله وسلم في المدينة የመልእክተኛው صلى الله عليه وعلى آله وسلم እንተውስጥ መዲና ላይ አሰራጭተዋል እነዚህ ሰዎች ከዚያ በኋላ እንግዲህ ምን አይነት ክስተት እንደተከሰተ ማዕረከቱ الحق والباطل ማለት ነው የሐቅና የባጢል ዘመቻ በምን አይነት ሁኔታ እንደተከናወነ እንመለከታለን والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك ان شاء الله ሰሞኑን ያረፈድኩት ስራ ነበረኝና ነው ከዚህ በኋላ በጊዜ ለመምጣት ሞክራለሁ ኢንሻአላህ የተወሰነ ስራ ነበረችኝና እና ሪያድ ሷሊሂን ያው አንቀራም ማለት ነው ባጭሩ ጊዜ ስለሌለ